በሽታ ለመመርመር ጊዜ ይወስዳል። ለተወሰኑ ጊዜያት ሐኪማችን ጋር እየተመላለስን የሚታዩብንን ምልክቶች ለሐኪማችን ማሳየት አለብን። ሐኪማችንም ምልክቶቻችንን እየተከታተለች ትቆይና እርግጠኛ ስትሆን ወደ ሕክምና አሰጣጡ ትገባለች። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምናዎች በ3 መደቦች ይከፍላሉ። እነዚህም ፈርስት ካቴጎሪ የመጀመሪያው መደብ። ይህ መደብ በአንጎላችን ውስጥ የሚኖረውን የዶፓሚን መጠን በቀጥታም ሆነ በተዘዋዋሪ የሚጨምሩ መድኃኒቶችን የሚያካትት መደብ ነው። በጣም የተለመዱት የዚህ በሽታ መድኃኒቶች ዶፓሚን ፕሪከርሰርስ ይባላሉ። እነዚህ መድኃኒቶች ቀጥታ አንጎላችን ውስጥ ገብተው ወደ ዶፓሚን የሚቀየሩ መድኃኒቶች ናቸው። ለምሳሌ ሊቮዶፓ። የዚህ መደብ ሌሎች መድኃኒቶች ደግሞ የዶፓሚን ሥራ የሚሰሩ ሌላ አይነት ኬሚካሎች ናቸው። የዚህ መደብ ሌሎች መድኃኒቶች ደግሞ ዶፓሚን የሚባለው ኬሚካል እንዳይሰባበር ወይንም ቶሎ እንዳይሰባበር የሚያደርጉ መድኃኒቶች ናቸው። ሴኮንድ ካቴጎሪ የሁለተኛው መደብ። በዚህ መደብ ስር ያሉ መድኃኒቶች ኒውሮትራንስሚተርስ ላይ ተጽዕኖ በማድረግ የበሽታውን ምልክቶች የሚቀንሱ መድኃኒቶች ናቸው። ለምሳሌ አንቲኮሊነርጂክ የሚባሉት መድኃኒቶች አሴተልኮሊን የሚባሉት ኒውሮትራንስሚተርስ በአንጎላችን ብዙ እንዳይወሰዱ ያደርጋሉ። ይህ ደግሞ የበሽታውን ምልክቶች መንቀጥቀጥና አካላዊ ግትርነትን ይቀንሳል። ተርድ ካቴጎሪ የሶስተኛው መደብ። በዚህ መደብ ስር ያሉ መድኃኒቶች ደግሞ ከእንቅስቃሴ ጋር ያልተያያዙ የዚህን በሽታ ምልክቶች የሚቀንሱ መድኃኒቶች ናቸው። ለምሳሌ በዚህ በሽታ ምክንያት የሚከሰት የድብርት በሽታን ጸረ ድብርት መድኃኒቶችን በመውሰድ ለማከም ይሞክራል። ሌቮዶፓ የዚህ በሽታ ዋናው መድኃኒት ሊቮዶፓ ሲነሜት የሚባለው መድኃኒት ነው። የዚህ መድኃኒት ሙሉ ስሙ L3,4 ዳይሃይድሮክሲፌነላላኒን ነው። ይህ ማለት በተክሎችና እንስሳት ውስጥ በተፈጥሮ የሚገኝ ቀላል የኬሚካል ውህድ ነው። የነርቭ ሴሎች ይህንን ኬሚካል ተጠቅመው ዶፓሚን ያመርታሉ። ሰዎች ዶፓሚን እንክብሎችን መውሰድ አይችሉም። ምክንያቱም ዶፓሚን የሚባለው ኬሚካል ከደማችን ውስጥ ወደ ነርቭ ሴሎቻችን መግባት ስለማይችል ነው። ማለትም ከደማችን ውስጥ ወደ ነርቭ ሴሎቻችን የሚገቡትን ነገሮች የሚቆጣጠሩ ሴሎች ዶፓሚን የሚባለውን ኬሚካል ወደ ነርቭ ሴሎቻችን እንዳይገቡ ስለሚከለክሏቸው ነው። ስለዚህ ሊቮዶፓ የሚባለው ኬሚካል አንጎላችን ጋር ሳይደርስ ወደ ዶፓሚን እንዳይቀየር ካርብዶፓ የሚባል መድኃኒት አብሮት እንድንወስድ ይደረጋል። ሊቮዶፓ የሚባለው መድኃኒት የዚህ በሽታ የመጀመሪያ ደረጃ ላይ ያሉ ምልክቶችን መንቀጥቀጥ ውጤታማ በሆነ መንገድ ይቀንሳል። ለዚህ በሽታ የሚሰጡ ሌሎች ሕክምናዎች የሚከተሉት ናቸው። ዶፓሚን አጎኒስትስ እንደ ብሮሞክሪፕቲን፣ አፖሞርፊን፣ ፕራሚፔክሶል እና ሮፒነሮል ያሉ እነኚህ መድኃኒቶች በአንጎላችን ውስጥ የዶፓሚን ሥራን አስመስለው ይሰራሉ። እነዚህ አካላዊ ግትርነትን እና ብሬዲክኒዣ ችግርን ከማከም ረገድ ከሊቮዶፓ አንጻር ውጤታማነታቸው አነስተኛ ነው። የእነዚህ መድኃኒቶች የጎንዮሽ የጤና ችግሮች ከሊቮዶፓ መድኃኒት የጎንዮሽ የጤና ችግሮች ጋር ተመሳሳይ ናቸው። እነዚህም መጀዘብ፣ ድንገት እንቅልፍ መጣል፣ የቀን ቅዠት፣ መወዛገብ፣ ደስክኒዣዝ፣ ኤዲማ፣ በሰውነታችን ቲሹዎች መካከል ፈሳሽ እየተከማቸ ሲመጣ እያበጥን መምጣት፣ የሌሊት ቅዠት እና ማስታወክ ናቸው። አንዳንድ ሰዎች ላይ የተለያዩ ኮምፓልሲቭ የሆኑ ባህሪያትን ሊያመጣ ይችላል። ብሮሞክሪፕቲን የሚባለው በሽታ ልባችን ወይንም ደረታችን ላይ ፋይብሮሲስ ትርፍ ቱሹ ሲያድግ ሊያስከትል ይችላል። ነገር ግን መድኃኒቱን መውሰድ ስናቆም ይህ ችግር መከሰቱ ያቆማል። ኤምኤኦቢ
ኢንሂቢተርስ ሞኖአሚን ኦክሲዴዝ ቢ የሚባለው ኢንዛይም ዶፓሚን የሚባለውን ኬሚካል የሚሰባብር ኢንዛይም ነው። እነዚህ መድኃኒቶች ይህ ኢንዛይም ዶፓሚንን እንዳይሰባብር ይከላከላሉ። ሳሌጅሊን፣ ሌላ ስሙ ዴፕረኒል ነው የሚባለው መድኃኒት ይህ አይነት ሥራ ይሠራል። ጥናቶች እንደሚያመላክቱት ይህ መድኃኒት ሊቮዶፓ መድኃኒትን የምንጀምርበትን ጊዜ በ1 ዓመት ያራዝምልናል። በተጨማሪም ይህ መድኃኒት ከሊቮዶፓ ጋር ሲሰጥ ውጤታማ ነው። የሳሌጅሊን መድኃኒት ችግሮች ማቅለሽለሽ፣ ቀጥ ብለን ስንቆም የደም ማነስ፣ ኦርቶስታቲክ ሃይፖቴንሽን ወይንም እንቅልፍ ማጣት። ይህ መድኃኒት ፍሉኦክሰቲን፣ ፕሮዛክ፣ ሴራፊም ከሚባለው ጸረ ድብርት መድኃኒት ጋር መወሰድ የለበትም። በተጨማሪም መፔሪዲን ከሚባለው መድኃኒት ጋርም መወሰድ የለበትም። አንዳንድ ጥናቶች እንደሚያሳዩት የሳሌጅሊን መድኃኒት ሌላው ጥቅሙ የነርቭ ሴሎች እንዳይጎዱ ያደርጋል። ሌላው የሳሌጅሊን መድኃኒት አይነት ጥቅም ያለው መድኃኒት ራሳጅሊን ቬዝሌክት የሚባለው መድኃኒት ነው። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። ይህንን በሽታ መከላከያ ዘዴዎች የሚከተሉት ናቸው። የዘረመል ጉዳይ የዚህ በሽታ የቤተሰብ ታሪክ ካለብን ለዚህ በሽታ ይበልጥ ተጋላጭ ነን። ነገር ግን ጥናቶች እንደሚያሳዩት የአኗኗር ዘይቤ ናቸው እነዚህን ዘረመሎች ሥራ እንዲጀምሩ የሚቀሰቅሱት። ማለትም ተገቢ የአኗኗር ዘይቤ በመከተል እነዚህ ዘረመሎች ሥራ እንዳይጀምሩ ማድረግ ይቻላል። ዋይንስቶክ ራይትስ ጄኔቲክስ ሎድስ ደ ጋን ባት ደ ኤንቫይረንመንት ፑልስ ደ ትሪገር። ዋይንስቶክ ስለዚህ ጉዳይ ሲናገር፣ ዘረመላችን ጠመንጃውን አቀባብሏል፣ ነገር ግን ቃታውን ስበን የምንተኩሰው ግን እኛው ነን። የአመጋገብ ዘይቤ ጤናማ የአመጋገብ ዘይቤ መከተል ይህንን በሽታ ለመከላከል በጣም ወሳኝ ነው። ለዚህ በሽታ ተስማሚ የሆኑ ምግቦች ፍራፍሬ፣ አትክልት፣ በፕሮቲን፣ በቫይታሚን፣ በአንቲኦክሲዳንት፣ በሚኒራል የበለጸጉ ምግቦችና ጤናማ ፋትስ ናቸው። ካርቦሃይድሬት ኬሚካል የበዛባቸውና ኢንፍላሜሽን የሚያስከትሉ ምግቦችን አለማብዛት። የስፖርት እንቅስቃሴ ዘወትር ከመካከለኛ እስከ ከባድ የስፖርት እንቅስቃሴ የሚሰሩ ሰዎች ለዚህ በሽታ ተጋላጭ አይደሉም። በቂ እንቅልፍ መተኛት በቂ እንቅልፍ መተኛት ለአንጎላችን በትክክል እንዲሰራ በጣም አስፈላጊ ነው። ስንተኛ አንጎላችን የመረጃን ማብላላት ሥራ፣ ትውስታዎችን ማጠናከር እና ማደራጀት፣ መርዞችን ማስወገድ እና ሜኪንግ ኮኔክሽን ሥራዎችን ይሰራል። ስለዚህ ስንተኛ አንጎላችን የቤት ውስጥ ሥራዎችን ይሰራል እንደማለት ነው። ስለዚህ በቂ እንቅልፍ የማንተኛ ከሆነ ለነርቮቻችን መጎዳትና ለዚህ በሽታ ተጋላጭ ያደርጋል። ስለዚህ ይህንን በሽታ ለመከላከል በቂ እንቅልፍ መተኛት በጣም ጠቃሚ ነው። ተደጋጋሚ የአእምሮ ጫና ተደጋጋሚ የአእምሮ ጫና ለዚህ በሽታ ተጋላጭ ያደርጋል። የአጭር ጊዜ የአእምሮ ጫና ከደማችን ወደ ነርቭ ስርዓት የሚገቡትን ነገሮች የሚቆጣጠረውን የሰውነታችንን ክፍል ስራውን በአግባቡ እንዳይሰራ ያደርገዋል። የአእምሮ ጫናው ተደጋጋሚ ሲሆን ደግሞ ይህ ክፍል ክፉኛ ተጽዕኖ ስለሚያድርበት ወደ ነርቭ ስርዓት ብዙ መርዛማ ነገሮች ይገባሉ። በተጨማሪም ተደጋጋሚ የአእምሮ ጫና ዶፓሚን ቶሎ እንዲያልቅ ያደርጋል። ስለዚህ ራሳችንን ከአእምሮ ጫና መጠበቅ ይኖርብናል። ለተለያዩ ኬሚካሎች ተጋላጭ ከሆንን ለዚህ በሽታ ይበልጥ ተጋላጭ እንሆናለን። ስለዚህ በተቻለን አቅም ለኬሚካሎች ተጋላጭነታችንን መቀነስ ይኖርብናል። አጠቃላይ ጤንነታችንን በአግባቡ የማንጠብቅ ከሆነ ለዚህ በሽታ ይበልጥ ተጋላጭ እንሆናለን። ከልክ በላይ ውፍረት የዶፓሚን መጠንን ይለውጣል። በተጨማሪም ሰውነታችን ለኢኑሊን ሆርሞን አልታዘዝ ማለት፣ ከፍተኛ የደም ግፊት፣ ከፍተኛ የትራይግሊሰራይድስ መጠን፣
አነስተኛ የኤችዲኤል መጠንና የኢንፍላሜሽን በተደጋጋሚ መከሰት ለዚህ በሽታ ምክንያቶች ናቸው። ስለዚህ ጤናማ የአኗኗር ዘይቤ በመከተል ከእነዚህ የጤና ችግሮች ራሳችንን መጠበቅ አለብን። የጭንቅላት ላይ ጉዳት፣ ትንሽም ብትሆን፣ ከብዙ ዓመታት በኋላ ይህ በሽታ እንዲከሰትብን ያደርጋል። ስለዚህ ቀላልም ቢሆን ከጭንቅላት ጉዳቶች ራሳችንን መጠበቅ አለብን።